በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ ርዕስ ወደ ዕለቱ ትምህርታችን እንገባለን። ለዛሬ የምንመለከተው የትምህርታችን ርዕስ የምንማማርበት ስምህን የማያከብር ማን ነው በሚል መልስ በሚያስፈልገው ጥያቄያዊ ርዕስ ይሆናል። የትምህርታችን ርዕስ የሚገኝበት ክፍል የዮሐንስ ራእይ ምዕራፍ 15 ቁጥር 4 ላይ ያለውን በተመለከተ ነው። መልካም። እዚህ አጋጣሚ አሳስባችኋለሁ። ይህ ትምህርት ለምትወልዷቸው ልጆች፣ ለምታሳድጓቸው፣ ለጓደኞቻችሁ፣ ለመላው ኢትዮጵያውያን ክርስቲያኖች፣ በውጭም ላሉ በሌሎች ሀገር ላሉ ዜጎች ጭምር እየተተረጎመ ሁሉም ሰው የስሙን ክብር አውቆ የእግዚአብሔር በረከቱና ጸጋው የሚበዛለት ስለሆነ በቁጥር 1 ቁጥር 2 ቁጥር 3 እያለ የተከፈለውን ትምህርት በተከታታይ ሳያመልጣችሁ እንድታዳምጡት በልዑል እግዚአብሔር ስም አሳስባችኋለሁ። ይህን ትምህርታችንን ርዕስ በሶስት የተለያዩ ክፍሎች ነው የምንመለከተው። አንደኛው በእግዚአብሔር ስሞች ውስጥ የአንድነቱንና የሶስትነቱን ምስጢር እንማማርበታለን። ሁለተኛው ቅዱስ ስሙን አክብረን ስንጠራው በክቡር ስሙ በረከትን እናገኝበታለን። ሶስተኛው የእግዚአብሔርን ስም አክብረን ስንጠራው ሙሉ ለሙሉ ኃጢአታችን እንዲደመስስልን እንማማርበታለን። በደልን የሚደመስስ ነውና። በቅድሚያ የእግዚአብሔርን ስሞች እንዘርዝራቸው። በጥቂቱ ያለውን በመጽሐፍ ቅዱስ የተገለጠውን ማለት ነው። ቅድስት ሥላሴ፣ አብ፣ ወልድ፣ መንፈስ ቅዱስ፣ እግዚአብሔር አዶናይ፣ ጌታ አምላክ፣ ጸባዖት፣ ኤልሻዳይ፣ ያለና የሚኖር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ ያህዌ፣ ኤሎሄ፣ ቃል፣ አማኑኤል፣ ኢየሱስ ክርስቶስ፣ ቡሩክ፣ ቅዱስ፣ እውነት፣ አልፋና ኦሜጋ፣ መድኃኔ ዓለም ወዘተ። እነዚህ የተቀደሱ ስሞች የአንዱ አምላካችን የልዑል እግዚአብሔር ስሞች ናቸው። ሥላሴ ማለት ሰለሰ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ሶስትነት ማለት ነው። ይህንንም በመጽሐፈ ሲራክ ምዕራፍ 3 ቁጥር 22 ላይ ሥላሴ ከሰው ይልቅ የገለጡልህ ምስጢር የለምና ከግብር ገብተህ ባሕርየ ሥላሴን አትመርምር እንዳለ ማለት ነው። አብ ወልድ መንፈስ ቅዱስ ስሙ ነው። አብ ወልድ መንፈስ ቅዱስ ማለት በግዕዝ ቋንቋ አብ አባት፣ የማን አባት? የወልድ የባሕርይ አባት ማለት ነው። ወልድ ማለት ልጅ ማለት ነው። የማን ልጅ ነው? የአብ የባሕርይ ልጅ ማለት ነው። መንፈስ ቅዱስ ማለት ሕይወት ወይም እስትንፋስ ማለት ነው። አብ ወልድ መንፈስ ቅዱስ የቅድስት ሥላሴ ሦስትነት ስማቸው ነው። ይህንንም ቅዱስ ወንጌል እንዲህ ያስተምረናል። የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 19 ላይ እንዲህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እንዳለ። አብ ወልድ መንፈስ ቅዱስ የሦስትነት ስሙ ነው። እግዚአብሔር ማለት በዕብራይስጥ ቋንቋ እግዚ ጌታ፣ አብ አባት፣ ኄር ማለት ቸር ማለት ነው። ቸርነቱ በመንፈስ ቅዱስ ይገለጣልና መንፈስ ቅዱስ ማለት ነው። እግዚአብሔር ማለት በዕብራይስጥ ቋንቋ የዓለማት ሁሉ በግዕዝ ቋንቋ
እግዚአብሔር ማለት በዕብራይስጥ ቋንቋ እግዚ ጌታ፣ አብ አባት፣ ኄር ቸር ማለት ነው። እግዚአብሔር ማለት በግዕዝ ቋንቋ የዓለማት ሁሉ ገዢ ማለት ነው። እግዚአብሔር የአብ የወልድ የመንፈስ ቅዱስ የአንድነት መጠሪያ ስማቸው ነው። ይህንንም ሊቀ ነቢያት ቅዱስ ሙሴም ነቢየ እግዚአብሔር ቅዱስ ዳዊትም በሚገባ አስተምረውናል። እስቲ ከሊቀ ነቢያት ቅዱስ ሙሴን ጀምር መጽሐፍ ቅዱሱን እንመልከተው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ያለው። ሁለት እግዚአብሔር የለም። እግዚአብሔር አምላካችን በአንድነት በሶስትነት የሚመለክ አንድ እግዚአብሔር ነው። መዝሙረ ዳዊት ምዕራፍ 67 በቅንፍ 68 ቁጥር 4 ላይም ነቢየ እግዚአብሔር ቅዱስ ዳዊት እንዲህ አለ፣ ስሙ እግዚአብሔር ነው፣ በፊቱ ደስ ይበላችሁ ነው ያለው። ስሙ ማን ነው ያለን? እግዚአብሔር ነው ያለው። በሌላም መዝሙረ ዳዊት ምዕራፍ 82 በቅንፍ 83 ቁጥር 18 ላይ ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንክ ይወቁ ነው ያለው። ምዕመናንና ሕዝበ ክርስቲያን እንወቅ፣ እንረዳ፣ እወቁ። ይሄ ነው እውነቱ። አማኑኤል ማለት በዕብራይስጥ ቋንቋ እግዚአብሔር ከእኛ ጋር ማለት ነው። ይህንን ደግሞ ታላቁ አባታችን ነቢዩ ኢሳይያስ አበይት ነቢያት ከሆኑት አንዱ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ አለ፣ ስለዚህም ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው ያለው። አማኑኤል ማለት ስሙ ነው። በሥጋ ማርያም ሲገለጥ የተሰጠው ስም ገና በትንቢቱ አማኑኤል ብላ ትጠራዋለች ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ትርጉሙ ይሄ ነው። እንዲሁ ይሄንን ቅዱስ አማኑኤልን ስሙን የሚጠቅስልን የመጽሐፍ ቅዱስ ክፍል ከሐዲስ ኪዳን የማቴዎስ ወንጌል ምዕራፍ 1 ከቁጥር 20 እስከ 23 ያለውን ነው። እስቲ እንስማው። የዳዊት ልጅ ዮሴፍ ሆይ ነው ያለው። የዳዊት ልጅ ዮሴፍና የዳዊት ዘር ድንግል ማርያም አንድ አይነት ዘሮች ናቸው። በቅድመ አያታቸው አልዓዛር ግንዳቸው አንድ ነው። ዘመዳማቾች ናቸው የቅርብ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ነው ያለው። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ስሙን ኢየሱስ ያለችው እመቤታችን ቅድስት ድንግል ማርያም ብቻ አይደለችም፣ እጮኛዋ የተባለው ጠባቂዋ። ስለዚህ ወደፊት በሚገባ ስለ እጮኝነት ምስጢርና ዮሴፍ የቅርብ ዘመዷ ለጋብቻ ሳይሆን ሊጠብቃት የተሰጠ መሆኑን መጽሐፍ ቅዱስ መሰረት አድርገን መቼ እንደሆነ አላውቀውም፣ በቅርብ ጊዜም ሊገለጥ ይችላል፣ እንመጣበታለን። ስሙንም ኢየሱስ ትለዋለህ ተብሏል። ድንግል ማርያም ብቻ ኢየሱስ አላለችውም። እጮኛዋ የተባለው የቅርብ ዘመዷ ጠባቂዋ በዕብራይስጥኛ ቋንቋ ትርጉም እርሱም ኢየሱስ ትለዋለህ ተብሏል። በታላቁ መልአክ ቅዱስ ገብርኤል ብስራት በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ብሎ ለጻድቁ ቅዱስ ዮሴፍ ነገረው። ስለዚህ በነቢይ የተባለው አስቀድመን በታላቁ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረውን ቃል ማለት ነው። ይሄ ነው ሐዲስ ኪዳን ከብሉይ ኪዳን ምስጢሩ ሲመሳጠር፣ የብሉይ ኪዳኑ ነገር በሐዲስ ኪዳን እንዴት ሲተረጎም ኢየሱስ ማለት በጽር ወይም በግሪክ ቋንቋ መድኃኒት ማለት ነው። ይህንንም በሉቃስ ወንጌል ምዕራፍ 1 ቁጥር 30 እስከ 31 ላይ መልአኩ ቅዱስ ገብርኤል እመቤታችን ጋር መጥቶ ያላትን እንስማ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያላት። ይሄ ነው ኢየሱስ ስሙ ነው።
ክርስቶስ ማለት በዕብራይስጥ ቋንቋ መሲህ ማለት ነው። ክርስቶስ ማለት በግዕዝ ቋንቋ ቅቡ ማለት ሲሆን በአማርኛ ቋንቋ የተቀባ ማለት ነው። ይህንንም ቅዱስ እንድርያስ እንዲህ አስተምሮናል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 41 እስከ ቁጥር 42 ላይ ሐዋርያው ቅዱስ እንድርያስ ለታላቅ ወንድሙ ለስምዖን ጴጥሮስ መሲሕን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው ብሎ ይነግረናል። የመጽሐፍ ቅዱስ ማስረጃ ነው። ሌላው የዮሐንስ ወንጌል ምዕራፍ 4 ቁጥር 25 ላይ ሳምራዊቷ ሴት ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ አለችው። ክርስቶስ ያነጋግራት በማለት እንደተመለከተችው ማለት ነው፣ እንደመሰከረችው ማለት ነው። ይህን ክርስቶስ የሚባል ሲመጣ እናውቃለን፣ እርሱም መሲህ ነው አለች። ይህንን የምትነግረው መሲህ ለሆነው ለክርስቶስ ነበር። ድንቅ ነው። አልፋና ኦሜጋ በጽር በግሪክ ቋንቋ መጀመሪያና መጨረሻ የሌለው አምላክ ማለት ነው። መድኃኔ ዓለም ማለት በግዕዝ ቋንቋ የዓለም መድኃኒት ማለት ነው። ይሄ ነው ትርጉሙ በመጽሐፍ ቅዱስ ያለውን የእግዚአብሔርን ስም የሚገልጥልን። ሌላው የእግዚአብሔር ኅቡዕ ስሞች መዝሙረ ዳዊት 118 በቅንፍ 119 ከቁጥር 1 እስከ ቁጥር 176 የተጠቀሰውና ሰቆቃወ ኤርምያስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እና ምዕራፍ 4 እንግዲህ ሰቆቃወ ኤርምያስ ምዕራፍ 5 ነው ያለው። እስከ ምዕራፍ ያሉት ሁሉ የተዘረዘሩት በ22 የእግዚአብሔር ኅቡዕ ስሞች ነው። በእነዚህ ነው ነቢየ እግዚአብሔር ቅዱስ ዳዊትም እንዲሁ ሰቆቃወ ኤርምያስ መከራውን ሲዘክር የነበረው በ22ቱ ኅቡዕ ስሞቹ ነው። እግዚአብሔርን ነቢየ እግዚአብሔር ያመሰገነው ቅዱስ ዳዊት በእነዚህ 22ቱ ኅቡዕ ስሞቹ ነው። እነርሱም አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ኤ፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳን፣ ታው በማለት ይጠራሉ። በእነዚህ 22ቱ ኅቡዕ ስሞቹ 22ቱን ስነ ፍጥረት መፍጠሩን ልንዘነጋው አይገባም። 22ቱ ስነ ፍጥረታት በ22ቱ ኅቡዕ ስሞቹ መሰረት ተደርገው ነው የተፈጠሩት። ድንቅ ነው የእግዚአብሔር ጥበብ። ይህን ማወቅ ያስፈልጋል። አሌፍ ማለት ዓለምን ከነጓዟ ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ማለት ነው ይላል። ቤት ማለት እግዚአብሔር ሁሉን መስጠት የሚችል ቸር ለጋስ ባለጠጋ ማለት ነው ይላል። ጋሜል ማለት እግዚአብሔር ሊመረመር የማይችል ግሩም ድንቅ ማለት ነው። ዳሌጥ ማለት እግዚአብሔር በጌትነቱ ዙፋን ለዘላለም ይኖራል ማለት ነው። ሄ ማለት እግዚአብሔር በአንድነቱ በሦስትነቱ ጸንቶ ለዘላለም ይኖራል ማለት ነው ይላል። የቀሩትን የእግዚአብሔር ኅቡዕ ስሞች ለምሳሌ እነዚህን ከጠቀስን ካለን ጊዜ አንጻር ትርጓሜያቸውን ከፈለጋችኋቸው በመዝሙረ ዳዊት በግዕዝና በአማርኛ በተዘጋጀ የጸሎት መጽሐፍ ላይ በዚያ ታገኟቸዋላችሁ። በዚያ ተመልከቷቸው። ለማስታወስ ያህል ኅቡዕ ስሞቹን የምናወሳቸው በልዑል እግዚአብሔር ቅዱስ ፈቃድ ታቦታቱ ሲቀረጹ በእነዚህም በሌሎቹ ኅቡዕ ስሞች ነው። እስቲ እንስማቸው። በላያቸው ላይ ማለትም በጽላቱ ላይ የሚጻፉት ኅቡዕ ስሞች 10 ፊደላት ናቸው። እነርሱም አልፋ፣ ወኦ፣ ቤጣ፣ የውጣ በመባል ይታወቃሉ። ቋንቋቸውም የዕብራይስጥኛ ቋንቋ ነው። የእግዚአብሔር ስሞች በዚህ ነው የሚገለጡት። ኤል የሚለው የእግዚአብሔር ኅቡዕ ስሙ ነው። በሰኔ ጎልጎታ ላይ የጸሎት መጽሐፍ እመቤታችን ቅድስት ድንግል ማርያም ለዓለም ሕዝብ ከልጇ ወዳጇ ኢየሱስ ክርስቶስ ዘንድ ልመና ስታቀርብ ጼቃና ሴቃ በተባሉ ስሞች እያለች ነበር በጸሎት ስትለምን የነበረው። ባጭሩ ለትምህርታችን ይጠቅመን ዘንድ እነዚህን ስሞች ጠቀስናቸው እንጂ ራሱ ባለቤቱ የሚያውቃቸው ኅቡዕ ስሞቹ በቁጥር ዘርዝረናቸው አንዘልቃቸውም። ረቂቃን ቅዱሳን መላእክትም እርሱ የገለጠላቸው ስሞች ብቻ ሌሊትና ቀን ምስጋናን ሳያቋርጡ ቅዱስ 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 እያሉ ክቡር ስሙን ይጠራሉ። ይሄ ነው
መዝሙረ ዳዊት ምዕራፍ 21 በቅንፍ 22 ቁጥር 22 ላይ ስምህን ለወንድሞቼ እነግራችኋለሁ እንዳለ ዛሬም ለእናንተ ወንድሞቼ እኔ የደካማው ኃጢአተኛው ልጃችሁ እነግራችኋለሁ። ነቢየ እግዚአብሔር ቅዱስ ዳዊት ስምህን ለወንድሞቼ እነግራችኋለሁ እንዳለ፣ በሌላም ስሙ የተቀደሰና የተፈራ ነው፣ ለሚያደርጓትም ሁሉ በጎ ማስተዋል አላቸው ነው ያለው። ስምህን የማያከብር ማን ነው እንዳለን በዮሐንስ ራእይ ምዕራፍ 15 ቁጥር 4 ላይ ትምህርታችን ርዕስ መሰረቱ እሱ ነውና እንዲሁ እርሱም ገለጠው ቅዱስ ዳዊት ስሙ የተቀደሰና የተፈራ ነው፣ ለሚያደርጓትም ሁሉ ማስተዋል አላቸው አለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው እያለ በደንብ አድርጎን የዘረዘረልን መዝሙረ ዳዊት 110 በቅንፍ 111 ቁጥር 10 ላይ ነው። ጠቢቡ ሰለሞን ደግሞ እንዲህ አለ መጽሐፈ ምሳሌ ምዕራፍ 18 10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ነው ያለው። የእግዚአብሔርን ስም ልናከብረው ይገባል። በከንቱ ስሙን ልንጠራው አይገባም። በውሸቱም በእውነቱም ታክሲም ላይ ፍሬን በተያዘ ቁጥር በተለያየ አይነት ሁኔታ በሚያጋጥመን ነገር ስሙን በከንቱ ልንጠራው አይገባም። በተልካሻ ነገር የእግዚአብሔርን ስም መናቅ ማስናቅ በራሱ መቅሰፍት ያመጣል። ይህን ሊነግረን ነው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የእግዚአብሔርን ስም በማክበር መሮጥ ማለት ነው። ትንቢተ ሶፎንያስ ምዕራፍ 3 ቁጥር 12 እስከ 13 ላይም እንዲህ ነው ያለው የዋህና ትሑት ሕዝብን አስቀራለሁ፣ በእግዚአብሔር ስም ይታመናሉ ነው ያለው። ሶፎንያስ ማለት እግዚአብሔር ሰውሯል ማለት ነው። ዛሬም እግዚአብሔር ከተለያየ አይነት ወጥመድና ፈተና፣ ክህደትና ጥፋት ብሎም ችግርና መከራ መላው የሀገሬን ሕዝብና ኢትዮጵያውያንን ብሎም ክርስቲያኖችን ሁሉ ጠፍተዋል ብለን የምናስባቸውንም ጭምር ከጥፋት ይሰውራቸው፣ ሁላችንንም ይሰውረን። አሜን። የዋህና ትሑት ሕዝብን አስቀራለሁ በእግዚአብሔርም ስም ይታመናሉ ነው ያለው። በእግዚአብሔር ስም ልንተማመን ይገባል። ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ሚልክያስ ማለት መልእክተኛዬ ማለት ነው። የእግዚአብሔር መልእክተኛ ማለት ነው። እንዲህ ነው ያለን ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ በምድር ላይ እስካላችሁ ድረስ ተረጋግታችሁ እንድትኖሩ አደርጋችኋለሁ፣ ከኃጢአት በቀር ዕቅድና ዓላማችሁ እንዲፈጸም አደርጋለሁ ነው ያለው። እናንተ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ርስተ ገነቱ መንግሥተ ሰማያት ለእናንተ ትሆናለች፣ ትወጣላችኋለች ነው ያለው። እግዚአብሔር ስሙን ልንፈራው ልናከብረው ይገባል። ብዙ በረከቶችን አንድም ያጣነው የእግዚአብሔርን ስም ንቀን በማስናቃችን ምክንያት ነው። አስተውሉ ክርስቲያኖች። ይህን ትምህርት በቀጣይ እንደ እግዚአብሔር ቅዱስ ፈቃድ በሚገባ ብዙ የሚዘረዘሩ ነገሮች ስላሉ አንድ ባንድ ቁጥር 1 ቁጥር 2 ቁጥር 3 እያለ ይቀጥላል። እንድታዳምጡት በድጋሚ አሳስባችኋለሁ። ለዕለቱ ቁጥር 1 ትምህርታችን እዚሁ ላይ ይቆያል። እግዚአብሔር ይመስገን። አሜን።